የጥቁር ገበያ ገሰገሰ ከዚህም ደረሰ። ሰላም ሰላም! ውድና የተከበራችሁ ተመልካቾቻችን ዛሬ ሚያዝያ 20 ወይም አፕሪል 28 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ እያለን ወደ ዕለቱ መረጃዎቻችን እንለፍ። በዛሬው የጥቁር ገበያ መረጃችን ላይ በፊት ከነበረበት ወይም ተረጋግቶ ከቆየበት የምንዛሬ ተመን ጭማሪ አሳይቶ አግኝተነዋል። በሁሉም ላይ ማለት እስከሚቻል ጀምሮ ዶላርን ጨምሮ እስከ ዱባይ ድርሃም፣ ሳውዲ ሪያልን ጨምሮ ሌሎችም የምንዛሬ ተመን ላይ ጭማሪ አሳይቷል። አንድ በአንድ መረጃዎችን እናስደምጣችሁና ሀሳብ አስተያየቶን ኮሜንት ላይ እንጠብቃለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 160 ብር ከ46 ሳንቲም እየተመነዘረ ነው። ይህ ማለት በፊት እየተመነዘረበት ከነበረበት 157 እስከ 158 የ2 ብር እስከ 3 ብር ጭማሪ ድረስ አሳይቶ ተገኝቷል ማለት ነው። በንግድ ባንክስ በባንኮች በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ፀሐይ ባንክ ሲሆን 131 ብር ከ53 ሳንቲም ገዝቶ 134 ብር ከ16 ሳንቲም እየተሸጠ ነው። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 182 ብር ከ17 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አህዱ ባንክ ሲሆን 149 ብር ከ98 ሳንቲም ተገዝቶ 158 ብር ከ98 ሳንቲም እየተመነዘረ ነው። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 193 ብር ከ61 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 161 ብር ከ26 ሳንቲም ገዝቶ 164 ብር ከ49 ሳንቲም እየተሸጠ ነው። በንግድ ባንክ 136 ብር ከ05 ሳንቲም ተገዝቶ 138 ብር ከ77 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 102 ብር ከ57 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 83 ብር ከ50 ሳንቲም ገዝቶ 85 ብር ከ17 ሳንቲም እየተሸጠ ነው። በንግድ ባንክ 78 ብር ከ15 ሳንቲም ተገዝቶ 79 ብር ከ71 ሳንቲም በመመንዘር ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 22 ብር እየተመነዘረ ይገኛል። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ሲሆን 17 ብር ከ83 ሳንቲም ገዝቶ 18 ብር ከ19 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 16 ብር ከ67 ሳንቲም ተገዝቶ 17 ብር እየተሸጠ ነው። አንድ ፓውንድ በጥቁር ገበያ 213 ብር ከ09 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 174 ብር ከ17 ሳንቲም ተገዝቶ 177 ብር ከ65 ሳንቲም እየተሸጠ ነው። በንግድ ባንክ 152 ብር ከ78 ሳንቲም ተገዝቶ 155 ብር ከ83 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌት ዲናር በጥቁር ገበያ 523 ብር ከ16 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 43 ብር ከ62 ሳንቲም እየተመነዘረ ይገኛል። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ሲሆን 36 ብር ከ73 ሳንቲም ገዝቶ 37 ብር ከ46 ሳንቲም እየተሸጠ ነው። በንግድ ባንክ 33 ብር ከ76 ሳንቲም ገዝቶ 34 ብር ከ44 ሳንቲም በመሸጥ ላይ ነው። አንድ የሳውዲ ሪያል በጥቁር ገበያ 42 ብር ከ69 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 35 ብር ከ10 ሳንቲም ገዝቶ 35 ብር ከ83 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 416 ብር ከ50 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 226 ብር ከ15 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 425 ብር ከ18 ሳንቲም እየተመነዘረ ነው። አንድ የቱርክ ሊሬ በጥቁር ገበያ 4 ብር ከ17 ሳንቲም እየተመነዘረ ይገኛል። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ14 ሳንቲም በመመንዘር ላይ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሬ ተመን ይመስላል። እንደተመለከታችሁት
በጥቁር ገበያ ላይ ጭማሪ አሳይተዋል። እንዲሁም በባንኮች ላይ ፉክክሩ እንደቀጠለ ነው። እስከ መጨረሻው ድረስ ስለተከታተላችሁን እያመሰገንን በዚያ በቃን። መልካም ጊዜ፣ መልካም ቀን